የአምላካችን የእግዚአብሔር ስም ለዘላለም የተባረከ ይሁን። እግዚአብሔር ደግሞ ፈቅዶ ቃል ስለሰጠን እናመሰግነዋለን። ዛሬም እግዚአብሔር ይመክረናል። ያው ክርስትና ብዙ ጊዜ መጽሐፍ ቅዱሳችንን ስንመለከት ያበረታናል፣ ያንጸናል፣ ይመክረናል፣ ይገስጸናል፣ ይመራናል፣ ያሳየናል። ዛሬም ደግሞ እግዚአብሔር በቃሉ ያሳየናል፣ በቃሉ ሕይወታችንን ይመራዋል። ስሙ ለዘላለም የተባረከ ይሁን። በትንቢተ ናሆም 2:1 ላይ እንደዚህ የሚል ቃል አለ። ነነዌ ሆይ አጥቂ መጥቶብሻል፣ ምሽግሽን ጠብቂ፣ መንገድሽን ሰልይ፣ ወገብሽን ታጠቂ፣ ኃይልሽን ሰብስቢ ይላል። ስሙ ለዘላለም የተባረከ ይሁን። እግዚአብሔር ባስረዳኝ መጠን እንመለከታለን። ከህይወታችን ጋር እንድናዛምደው ስለፈለኩ ነው። ምሽግሽን ጠብቂ። ምሽግ ማለት መከላከያ ነው። ምሽግ ማለት ጠላት ሲመጣ ተመሽገን የምናጠቃበት ነው። ጠላት ሲመጣ ምሽግ ማለት በብዙ ኮንክሪት የሚሰራ በብዙ ትላልቅ ድንጋይ ምሽጎች የሚሰራ በብረት የሚሰራ በድንጋይ በአርማታ የሚሰራ ነው። የኛ አርማታ፣ የኛ ብረት፣ የኛ መሸሸጊያ የክርስቲያኖች ማን እንደሆነ እንመለከተዋለን። ምሳሌ 14:26 እንደዚህ ይለናል፣ እግዚአብሔርን ለሚፈራ ጠንካራ መታመን አለው፣ ለልጆቹ መጠጊያ ይኖራል። እግዚአብሔርን መፍራት ምሽግን መስራት ማለት ነው። እግዚአብሔርን ማከበር፣ እግዚአብሔርን መፍራት፣ ለእግዚአብሔር መታዘዝ፣ ከእግዚአብሔር ጋር ህብረት ማድረግ፣ እግዚአብሔር የሚለን ቃል ሰምተን መተግበር ማለት እግዚአብሔርን መፍራት ማለት ከጠላት እንሸሸጋለን። ከበሽታ፣ ከዲያብሎስ፣ ከሰይጣን፣ ከብዙ ነገር እንሸሸጋለን። የኛ መሸጊያ እግዚአብሔር ነውና እግዚአብሔር መሸሸጊያችን ነው። ሀብት፣ ንብረት፣ ገንዘብ ምናምን የኛ መሸሸጊያ አይደሉም። ሁሉም ሄደው አቅም የሚያጥራቸው ቦታ አለ። አቅም የማያጥረው የኛ መሸሸጊያ እግዚአብሔር ነው። መዝሙር 61:3 እንደዚህ ይላል፣ ጽኑ ግንብ በጠላቴ ፊት ተስፋዬ ሆነኸኛልና በኢየሱስ ክርስቶስም መራኸኝ ይላል። ጽኑ ግንባችን የኛ በጠላት ፊት ተስፋችን የሆነ ጽኑ ግንብ የሆነ እግዚአብሔራችን ነው። እዚህ ጋር ገንዘብ አላለም። እዚህ ጋር ከምድር የወጣ ነገር አላለም። እዚህ ጋር ሰው አላለም። እንደውም መጽሐፍ የሚለው በሰው የሚታመን እርጉም ይሁን ነው የሚለው። እኛ በሰው አንታመንም። እኛ ክርስቲያኖች በገንዘብ አንታመንም። እኛ የምንታመነው ጽኑ ግንባችን፣ ተስፋችን፣ መታመኛችን የሆነ እግዚአብሔር ነውና በሁለተኛ ነነዌ ላይ የነገራት ምንድነው? መንገድሽን ሰልይ። ያው ስለላ ከመጽሐፍ ቅዱስ የተወሰደ ነው። ስለዚህ እኛ ክርስቲያኖች ህይወታችንን፣ መንገዳችንን፣ ህብረታችንን ኤቭሪቲንግ ለብቻችን ሆነን መሰለል አለብን። ለብቻችንን ሆነን መንገዳችንን ማየት አለብን። ለምን መሰላችሁ? የመረጥነው መንገድ ወይ ያደርሰናል በኢየሱስ ክርስቶስም ወይ ደግሞ እንቋረጣለን። ሄደን መውጫ እናጣለን። ስለዚህ አሁን ያለንን መንገድ ኳየር እንሁን፣ ቤተሰብ እንሁን፣ አገልጋይ እንሁን፣ የትም ቦታ እንሁን መንገዳችንን መመልከት አለብን። የመረጥነው መንገድ አሁን እየሄድን ያለበትን መንገድ መሰለል አለብን። ይህ መንገድ ትክክል ከሆነ ፍጻሜ ያለው፣ ትክክል ካልሆነ ግን እንዳንባክን፣ ጊዜያችን እንዳይበላ፣ እድሜያችን እንዳይበላ፣ ህይወታችን እንዳይበላ፣ ሁሉ ነገራችን ተበልቶ መጨረሻ ላይ የሚቋረጥ መንገድ እንዳይሆን በሁለተኛ ጴጥሮስ 2:15 ላይ እንደዚህ ይላል፣ ቅንን መንገድ ትተው ተሳሳቱ፣ የባሶር ልጅ የበለዓምን መንገድ ተከተሉ፣ እርሱ የአመፃ ደሞዝ ወደደ ይለናል። የበለዓም መንገድ የስተት መንገድ ነው። እነሱ ያንን መንገድ ተከተሉ ይለናል። አየህ፣ መንገድህን ሰልል፣ መንገድህን እይ፣ አገልግሎትህን እይ፣ ቢዝነስህን እይ፣ እየሄድክ ያለበትን ህይወት ተመልከት በጌታ በኢየሱስ ክርስቶስም። ዘጸአት 33:13 እንደዚህ ይለናል፣ አሁንም በፊትህ ሞገስ አግኝቼ እንደሆነ አውቅህ ዘንድ በፊትህ ሞገስ አገኝ ዘንድ ይልና መንገድህን እባክህ አሳየኝ። ስሙ ለዘላለም የተባረከ ይሁን። አባቶች የሚመክሩን ምንድን ነው? እግዚአብሔርን እናውቀው ዘንድ፣ እግዚአብሔር ይመራን ዘንድ፣ እግዚአብሔር ያሳይ ዘንድ ሁል ጊዜ ለምኑታል። መንገድህን አሳየኝ። አብሷብሶ ባለ ራእዮች፣ አብሷብሶ ሰው የሚከተለን፣ አብሷብሶ በጌታ እኛ አገልጋዮች የሆንን የእግዚአብሔርን መንገድ ሁል ጊዜ መጠየቅ አለብን። የእግዚአብሔርን መንገድ ሁል ጊዜ ማየት አለብን። ቀጥሎ እንደዚህ ነው ያላት አይደለ? ወገብሽን ታጠቂ ነው ያላት። እሺ፣ በወገብ ላይ ደግሞ እግዚአብሔር እንደዚህ ይላል፣ ወገብ
የላይኛው ክፍላችንና የታችኛው ክፍላችን መሀል ላይ በመሆን የሚያገናኝ ነው። ወገባችን እንደምናውቀው ከወገብ በላይና ከወገብ በታች ይባላል ወገብ። ስለዚህ ምንድን ነው? የላይኛው ክፍላችንና የታችኛው ክፍላችን የሚያገናኝ ወሳኝ ፓርት ነው። የሚያገናኝ በጣም ኃይለኛ የሆነ ቦታ ነው። እሺ ወታደር ብዙ ነገር የሚሸከመው በወገቡ ላይ ነው። ብዙ ነገር ታጥቆ የሚሄደው በወገቡ ላይ ነው። ኢየሱስ ክርስቶስ ወታደር ተብሏል። ጢሞቴዎስም ወታደር ተብሏል። እኛም ክርስትና የጀመርን ወታደሮች ነን። ወገባችንን ማጠንከር፣ ወገባችንን በጸሎት በጾም በመንፈሳዊ ነገር ወገባችን መሸከም እንዲችል፣ ወገባችን መያዝ እንዲችል። ወገባችን ወሳኝ ፓርት ነውና ወገብ ሲባል መንፈሳዊ ወገብ ነው። እሺ በኤፌሶን 6:12 ላይ እንደዚህ ይላል፣ እንግዲህ ወገባችሁን በእውነት ዝናር ታጥቃችሁ ይላል። ስሙ ለዘላለም የተባረከ ይሁን። በእውነት ዝናር ወገባችሁን ታጥቃችሁ። ወገብ ንቅንቅ ማለት የለበትም። ኢሳይያስ 11:5 ላይ ስለ ኢየሱስ ክርስቶስ ባህሪ ሲናገር ጽድቅ የወገቡ መታጠቂያ፣ ታማኝነት የጎኑ መቀነት ነው ይለዋል። ስለዚህ እግዚአብሔር በዚህ ይባርከን። ወገባችንን በጽድቅ ዝናር እንታጠቅ። ኃይልሽን ሁሉ ሰብስቢ ይላታል። የመጨረሻው ምክሩ የሚመክራት ይሄንን ነው። ኃይል ደግሞ እንደምናውቀው በጣም ወሳኝ ነገር ነው። ኃይል ያለው ተሰሚነት አለው። ኃይል ያለው ተደማጭነት አለው። ኃይል ያለው ገዢ ነው። ስለዚህ ኃይልሽን ሰብስቢ ይላታል። እኛ ክርስቲያኖች እወቁ፣ ኃይል የኛ አይደለም። ኃይል የኛ አቅም አይደለም። እኛ ክርስቲያኖች እንደውም ሲናገር የምንሰበር ሸክላ ነን። በዛ ውስጥ ነው ትሬዠሩ ያለው፣ በዛ ውስጥ ነው ኃይሉ ያለው። ስለዚህ እግዚአብሔር የሚለን ምንድን ነው? ፊልጵስዩስ 4:13 በአዲሱ መደበኛ ትርጉም እንደዚህ ይላል፣ ኃይልን በሚሰጠኝ በእርሱ ሁሉን ማድረግ እችላለሁ። ኃይልን በሚሰጠኝ በእርሱ ሁሉን ማድረግ እችላለሁ። ሁሉን ማድረግ የምችለው ኃይልን በሚሰጠኝ ለምኜ ነው። ስለዚህ ኃይላችሁን ሰብስቡ። ከኢየሱስ ክርስቶስ ጋር ጊዜ አጥፉ። ሐዋርያት ሥራ 1:8 ላይ ኢየሱስ ክርስቶስ ሊሄድ ሲል አንድ ነገር ተናገራቸው። መንፈስ ቅዱስ በመጣ ጊዜ ኃይልን ይሰጣችኋል። ስሙ ለዘላለም የተባረከ ይሁን። የመጨረሻ ጥቅስ እንደዚህ ይለን፣ ሁለተኛ ቆሮንቶስ 12:9 ላይ እርሱ ግን ጸጋዬ ይበቃል፣ ኃይሌ ፍጹም የሚሆነው በድካም ጊዜ ነውና አለኝ። ስለዚህ የክርስቶስ ኃይል በእኔ ያድር ዘንድ ይበልጥ ደስ እያለኝ በድካሜ እመካለሁ። እኛ ክርስቲያኖች በጣም ደካማ ነን፣ ግን የማይደክም ጸጋ በውስጣችን አለ። የማይበረታ የበረታ ጸጋ፣ የማይታጠፍ ጸጋ፣ የማይሰበር ጸጋ በውስጣችን አለ። ስሙ ለዘላለም የተባረከ ይሁን። ኃይላችሁን ሰብስቡ፣ መንገዳችሁን ተመልከቱ፣ ህይወታችሁን ሰልሉ። በጌታ በኢየሱስ ክርስቶስም እግዚአብሔር በዚህ ቃል አይናችሁን ይክፈት። ሁለንተናችን በዚህ ቃል እንፈትሽ። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። በጌታ በኢየሱስ ክርስቶስም አሜን።